ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ አፕላይድ ማቴማቲክስ 1 ቻፕተር 3 ነው ለፈርስት ይር ተማሪዎች። አፕላይድ ማቴማቲክስ 1 ቻፕተር 3 ሊሚት ኤንድ ኮንቲኒቲ ሚሊዮን ቶፒክ እናየው። ሙሉ ቶፒኩን እናያለን። በዚህ ቪዲዮ የምናየው ግን ስለ ኢንፎርማል ዴፊኒሽን ኦፍ ሊሚት እና ቴክኒክ ኦፍ ኮምፒውቴሽን ኦፍ ሊሚት እንደሌለው ሊሚቶችን ኮምፒውት የምናደርገው የሚለውን ፓርት እና ምንድነው ኢንፎርማል ዴፊኒሽን ኦፍ ሊሚት፣ ስለ ሊሚት ስናወራ ምንድነው ከሊሚት ጋር ያለው ኮንሰፕት የሚለውን ነገር ነው የምናየው። እንጀምር። የመጀመሪያው ኢንፎርማል ዴፊኒሽን ኦፍ ሊሚት ነው። መጀመሪያ ስለ ሊሚት ነው የምናየው፣ ሊሚት ኦፍ ፈንክሽን፣ ከዛ ደግሞ ኮንቲኒቲ ኦፍ ፈንክሽን ነው የምናየው። ስለዚህ በዚህ ቪዲዮ የምናየው ስለ ሊሚት ብቻ ነው። ኢንፎርማል ዴፊኒሽን ኦፍ ሊሚት ምንድነው፣ ሊሚት የሚለው ኮንሰፕት ምንድነው የሚለውን ስናይ let L be a real number, then we say that L is the limit of f of x at a if f of x gets closer and closer to L as x approach to a. ኢንፑታችን እዚህ ጋር ያለችው x ኢንፑታችን በተቀያየረች ቁጥር ወደ የሆነ ሰርቴ ወደ ነምበር አፕሮች የሚያደርግ ከሆነ f of x ወዴት ነው አፕሮች የሚያደርገው ወይ ደግሞ f of x ምን ቢሄቪየሩን ነው ማለት ዲስክራይብ የሚያደርገው ሊሚት ማለት እዚህ ጋር ያለው ኢንፑቱ በተቀያየረ ቁጥር ፈንክሽኑ ወዴት ነው አፕሮች የሚያደርገው ወይ ደግሞ ወዴት ነው ወደ ሰርቴን ነምበር እንዴት ነው የሚጠጋው የሚለውን ቢሄቪየሩን ዲስክራይብ ያደርጋል ማለት ነው ሊሚት። ሶ ሊሚት ኢዝ ዘ ፈንዳሜንታል ኮንሰፕት ኦፍ ካልኩለስ ዛት ዲስክራይብ ዘ ፈንክሽን ቢሄቪየር። ፈንክሽኑ እንዴት ነው ቢሄቭ የሚያደርገው የሆነ ኢንፑቱ በተቀያየረ ቁጥር ኢንፑቱን በለዋወጠ ነው ቁጥር ወደ ሰርቴ ወደ ቁጥር አፕሮች የሚያደርግ ከሆነ ለምሳሌ ወደ a የምትባል ቁጥር አፕሮች ሲያደርግ f of x ደግሞ ወዴት ነው አፕሮች የሚያደርገው f of x ወደ l አፕሮች ካደረገ እና l ሪል ነምበር ከሆነ ይባማን l is the limit of f of x as x approach to a ማለት ነው። ኢንፑታችን x አችን ወደ a የሚባል ቁጥር አፕሮች ሲያደርግ f of x ደግሞ ወደ ማን አፕሮች የሚያደርግ ከሆነ ወደ l የሚባል ሪል ነምበር አፕሮች የሚያደርግ ከሆነ l is the limit of f of x as x approach to a ማለት ነው። but sometimes f of x may not be defined at a የኛ ኮንሰርን ይሄ አይደለም። f of x ላይ a የምትባለው ቁጥር እዚህ ጋር አፕሮች የሚያደርገው ቁጥር f of x ላይ ዲፋይን ላይሆን ይችላል። እንደገና ደግሞ x ደግሞ ከa ጋር እኩል ላይሆን ይችላል። የኛ ኮንሰርን ያ ሳይሆን ወደዛ ወደ a የሚባለው ቁጥር አፕሮች ስናደርግ በጣም ስንጠጋ ኤግዛክት እዛ ቁጥር ላይ ሳይሆን ወደዛ ቁጥር ስንጠጋ ያ ፈንክሽንስ ወዴት ነው አፕሮች የሚያደርገው ሊሚቱስ ወዴት ነው አፕሮች የሚያደርገው የሚለውን ቢሄቪየሩን እናያለን ማለት ነው በሊሚት ተጠቅመን። ለምሳሌ እዚህ ኤግዛምፕል ላይ ሌት f of x is equal to ይሄ ፈንክሽን አለ f of x የሚባል ፈንክሽን አለ determine the limit of f of x as x approach to 2 x አችን ወደ 2 አፕሮች ባደረገ ቁጥር ኢንፑታችን ወደ 2 ኤግዛክት 2 ሳይሆን ወደ 2 አፕሮች ባደረገ ቁጥር ይሄ ፈንክሽን ወዴት ነው አፕሮች የሚያደርገው የሚለውን ነው የምናየው እዚህ ጋር። ለምሳሌ አሁን እኛ የምንፈልገው x approach to 2 ነው አይደለ? እስቲ ወደ 2 ሳንጠጋ 1.9 ላይ ነው 1.9 ላይ የዚህ ቫልዩ ስንት ነው? እዚህ ጋር 1.9 ስኩዌር አድርገን 5 እንደምርበት 8.61 ይመጣል። በጣም ደግሞ ወደ 2 ስንጠጋ 1.99 ስናደርገው ደግሞ 8.960 ወደ 9 ተጠጋ መጣ ማለት ነው። 1.9999 ሲሆን ደግሞ 8.9960 ወደ ማን ተጠጋ ቁጥር ወደ 9 ተጠጋ ቁጥር መጣ ማለት ነው። ልክ ደግሞ ሁለት እንዳለፈን ደግሞ 2.00 ላይ ደግሞ 9.004 መጣ። 2.01 ላይ 9.04 እየጨመረ መጣ ማለት ነው። ሶ ወደ 2 ከግራ በኩል ስንጠጋ እዚህ ጋር በጣም ይሄ ቁጥር በጨመረው ቁጥር ይሄ ወደ ማን ነው የሚጠጋው ማለት ነው? ወደ 9 ይጠጋል ማለት ነው። እዚህ ጋር እንዳያችሁት ከቀኝ ጀምሮ እዚህ ጋር ቁጥሮች አሉ መጣን። ይሄ እያለ 9.4 ነበር። ከዚህ ስንቀንስ ወደ 2 ስንጠጋ 9.04 መጣ። በጣም ደግሞ ወደ 2 ስንጠጋ 9.004 ለላይ ይጠጋ መጣ ማለት ነው። ሶ we conclude that limit x goes to 2 x squared plus 5 is equal to 4 9 ነው ብለን መናገር እንችላለን ማለት ነው። ሶ ይሄ 9 ነው 9 ነው። ምክንያቱም ወደ 2 በጣም በተጠጋን ቁጥር ይሄ ቁጥር ወደ ማን አፕሮች እያደረገ ያለው ወደ 9 ነው። እዚህ ጋር ሁለት አለች እዚህ ጋር አቱ ላይ ደግሞ ስንት ነው የሚሆነው? 2 ስኩዌር 4 ነው 4 + 5 9 ነው ማለት ነው። ልክ ሁለት እንዳለፈን ደግሞ 9.004 ወደዚህ ስንጠጋ ምንድነው ወደ 9 አፕሮች ያደርጋል። በዚህ ጋርም ስንጠጋ ወደ 9 አፕሮች ያደርጋል ማለት ነው። ሶ ወደ አንድ ቁጥር በሁለት በኩል ስንጠጋ ኢኳል ከሆነ ያ ሊሚት 9 ነው ብለን መናገር እንችላለን ማለት ነው እዚህ ፈንክሽን። ሶ ሊሚት x goes to ይሄን ነው የሚደረገው ሊሚት x goes to a f of x is equal to a ብለን ነው። ሶ a አችን ማለት እዚህ ጋር ሊሚት 2 ነው። ሶ ሊሚት x goes to 2 ሁለታችን ማለት f of x ደግሞ ማለት ነው x squared plus 5 is equal to 9 ነው ብለን መናገር እንችላለን ማለት ነው። ከዚህ ኮንክሉድ እናደርገው x squared plus 5 ወደ 2 አፕሮች ሲያደርግ x 9 ነው ማለት ነው። በተመሳሳይ ሊሚት እዚህ ጋር ሊሚት x goes to ኢንፊኒቲ አለ። ኢንፊኒቲ ነምበር አይደለም። ኢንፊኒቲ ምንድነው የሚያሳየው? የሆነ ቫሪያብላችን የሆነ ቁጥራችን አንባውንድ ሆኖ በጣም እየጨመረ ነው የሚሄደው የሚለው ነው የሚያሳየው እንጂ ኢንፊኒቲ በራሱ ቁጥር አይደለም። አሁን ይሄ ሊሚት አት ፖይንት ነው። አት 2 አት 0 ምናምን ከተባለ ሊሚት a ከተባለ ሊሚት አት ፖይንት ነው። ይሄ ደግሞ ሊሚት አት ኢንፊኒቲ ነው።
አት ኢንፊኒቲ ማለት ይሄ ነገር በጣም እየጨመረ ለምሳሌ 1 እያለ 1 ነበር 2 ሲሆን 0.5 3 ሲሆን 0.33 4 ሲሆን 0.25 እያለ ወደ ማን አፕሮች የሚያደርገው ወደ 0 አፕሮች ያደርጋል ማለት 0 አይሆንም ግን ወደ 0 እየተጠጋ ይሄዳል ማለት ነው። ሶ እዚህ ጋር ምንድነው ያለው f of x may not be defined at a ብለናል። አሁን እዚህ ጋር ኢንፊኒቲ ብናስገባ ኢንፊኒቲ ቁጥር አለ ዲፋይን አይደለም የሚሆነው ማለት ነው። ግን ምን ያደርጋል ማለት ነው f of x ወደ a አፕሮች ባደረገ ወደ ኢንፊኒቲ አፕሮች ባደረገ ቁጥር f of x ደግሞ ወደ ማን አፕሮች ያደርጋል ወደ l የሚባል ቁጥር ሪል ነምበር ወደ 0 ማለት ነው። ሶ ሊሚት x goes to infinity ይሄ ነገር ወደ ማን አፕሮች የሚያደርገው ማለት ነው 0 ምናምን 0 ጥብ ያለ 0 0 0 ነው ያለ ወደ 0 አፕሮች ያደርጋል። ሶ ሊሚታችን 0 ነው ከ0 ያልፍም ማለት ነው ይሄ ፈንክሽን ሶ ሊሚታችን 0 ነው። አሁን ስለ ሊሚት ይሄን ካለን እንዴት ነው ሊሚቶችን ኮምፒውት የምናደርገው ሊሚቶችን እንዴት ነው ኮምፒውት የምናደርገው የሚለውን ፓርት ደግሞ ስለ የመጀመሪያው ዳይሬክት ሰብስቲቱሽን ነው። 6 ቴክኒኮችን ያለን አሁን ይሄ ባይ ዳይሬክት ሰብስቲቱሽን ዳይሬክት ሰብስቲቱሽን ማለት ሊሚት x goes to a f of x ቦታ a ማስገባት ቀጥታ ማለት ነው። እዚህ ጋር a አስገብቶ መስራት ይሄ ሜትር ግን መቼ ነው የሚሰራው በጣም ናሮ ነው። this method is usually works on when f is defined at a እዚህ ላይ a ላይ ዲፋይን ከሆነ የፈንክሽን a ስናስገባበት አንዲፋይን የሆነ ከሆነ ዳይሬክት ሰብስቲቱሽን እንጠቀማለን። ለምሳሌ እዚህ ጋር x 2 x square plus 1 ይሄ ፈንክሽን ምንድነው ፖሊኖሚያል ፈንክሽን ነው አይደል? ፖሊኖሚያል ፈንክሽን ከሆነ ዶሜን ሪል ነምበር ነው ማንኛውም ቁጥር ዲፋይን ነው። ሶ ሁለት ላይ ዲፋይን ስለሆነ ሁለትን እዚህ ጋር ማስገባት ይቻላል። ሊሚት x goes to f of x ምን ማለት ነው ሊሚት f of a ይሆናል። ይሄ ነገር f of 2 ይሆናል ማለት ነው። f of 2 ማለት ምን ማለት ነው x square 2 square plus 1 ይሄ ማለት 5 ይሆናል ማለት ነው። እዚህ ጋር ኮዛይን ፈንክሽን ላይ 0 ዲፋይን ይቻላል። ኮዝ 0 1 ስለሆነ ሶ ኮዝ 0 is equal to 1 ነው ማለት ነው። እዚህ ጋር አንድን ብናስገባ ዲፋይን አንድ ፋይ የሚሆንበት አጋጣሚ የለም። አንድ ለሁለቱ ቁጥሮች ዶሜን ስለሆነች ሶ አንድ እናስገባለን ማለት ነው። 1 - 3 ኦቨር x ወደ 1 አፕሮች ያደርግ 1 + 5 ይሄ ማለት -2/6 ነው። ይሄ ማለት -1/3 ይሆናል ማለት ነው። -1/3 ሶ ዲፋይን ከሆነ ዳይሬክት ሰብስቲቱሽን እንጠቀማለን ማለት ነው። ለምሳሌ ግን ሊሚት x goes to 2 x square - 4 ኦቨር x - 2 ቢሆን ለምሳሌ እዚህ ጋር ሁለት የምናስገባው 2 - 2 0 ስለሚሆንብን ዳይሬክት ሰብስቲቱሽን እዚህ ጋር እንጠቀማለን ማለት ነው። ሶ ዳይሬክት ሰብስቲቱሽን ናሮ ነው ማለት ነው። ለብዙ ፈንክሽኖች አያገለግልም። መቼም ብቻ ነው የሚሰራው this method usually works when f is defined at a እዚህ ፖይንት ላይ ዲፋይን ከሆነ ብቻ ፈንክሽን ይሄ ሜትር ይሰራል ማለት ነው። ሶ ይሄ ሜትር ካልሰራ ሌላ ሜትር መጠቀም አለብን ማለት ነው። ግዴታ ይሄ ጠባብ ስለሆነ ሌሎች ሜትሮች ያስፈልጉናል ለኛ ማለት ነው። ሁለተኛው ሜትራችን ምንድነው ፋክተራይዜሽን ፎሎውድ ባይ ካንሲሌሽን ነው። ፈንክሽናችን ፋክተራይዝ የሚሆን ከሆነ ፋክተራይዜሽን ፎሎውድ ባይ ካንሲሌሽን እንጠቀማለን ማለት ነው። ይሄ ማለት ስቴፕ 1 ላይ ፋክተራይዝ እናደርጋለን ፈንክሽኑን የሰጠን ፈንክሽን ፋክተራይዝ እናደርጋለን ከዛ ካንሰል ኤ ተርም ዛት ክሬት ኤ ፕሮብሌም ልክ ፋክተራይዝ ካደረግነው በኋላ ለምሳሌ a - b a + b ቢሆንና ከስርም a - b ቢኖር ሊሚቱ ደግሞ ሊሚት a goes to b ቢሆን ለምሳሌ a goes to b ቢሆን a b - b 0 ስለሚሆንብን ይሄ ነው ማለት ነው ችግር ይፈጠረብን። ይሄን ነገር ፕሮብሌም ይፈጠረብን ፓርት ይሄ ነው። ይሄን ነገር ሶልቭ እናደርግ ማለት ነው። ሶ ፋክተራይዝ ካደረግነው በኋላ ምን እናደርጋለን ፕሮብሌም የፈጠረብንን ፓርት ካንሰል እናደርገውና አፕላይ ዳይሬክት ሰብስቲቱሽን ከዛ በኋላ ሊሚት a goes to b ስለሆነ a b ነው b + b 2 ቢሆንልና ማለት ነው። ስለዚህ ይሄን ፕሮሲጀር እንከተል። የመጀመሪያው ፋክተራይዝ ፈንክሽን ከዛ ካንሰል ኤ ተርም ዛት ክሬት ኤ ፕሮብሌም ከዛ ዳይሬክት ሰብስቲቱሽን አፕላይ እናደርጋለን ማለት ነው። ለምሳሌ እዚህ ጋር ቤዚክ ፋክተራይዜሽን ሩሎች አሉ። አብዛኛው ፋክተራይዜሽን ሩል ከነዚህ ነው የሚነሳው። እነዚህ ቤዚክ ናቸው ማለት ነው። ለምሳሌ a ስኩዌር - b ስኩዌር ከሆነ a ፋክተራይዝ ሲሆን a - b ታይምስ a + b ይሆናል። a - b ብቻ ከሆነ ደግሞ ራዲካል a - ራዲካል b ታይምስ ራዲካል a + ራዲካል b ይሆናል። a ኪዩብ - b ኪዩብ ከሆነ a - b ታይምስ a ስኩዌር + ab + b ስኩዌር ይሆናል። a ኪዩብ + b ኪዩብ ከሆነ a + b ታይምስ a ስኩዌር - ab + b ስኩዌር ይሆናል። a ዘ ፓወር ኦፍ 4 ከሆነ ደግሞ ልክ ይሄኛውን ፕሩፍ ለማድረግ ከፈለጋችሁ a ዘ ፓወር ኦፍ 4 ማለት ምንድነው a ስኩዌር ዘ ሆል ስኩዌር ነው ማይነስ b ደግሞ ማለት b ስኩዌር ስኩዌር ነው ማለት ነው። ይሄ ማለት ምንድነው a ስኩዌር - b ስኩዌር ፎርም ማለት ነው። a ያችን ይሄ ቢሆን ይሄ b ቢሆን ሶ a ስኩዌር - b ስኩዌር ታይምስ አንደኛው ደግሞ ፕላስ a ስኩዌር ፕላስ b ስኩዌር አጌን a ስኩዌር - b ስኩዌር ማለት ምንድነው a - b ታይምስ a + b ሶ a - b ታይምስ a + b ከዛ a ፋክተራይዝ ስለሚሆን ራሱን እንጽፈዋለን ማለት ነው። ስለዚህ እነዚህ ቤዚክ ናቸው። ሌሎቹ የሚነሱት ከነዚህ ነው ማለት ነው። ለምሳሌ እስቲ ይሄኛውን ሊሚት በዚህ ቴክኒክ እስቲ ሶልቭ እናድርገው። ይሄኛውን ቴክኒክ እንዳንጠቀም ምን ይከለክለናል? እዚህ ጋር x goes to 2 ከሆነ ይሄ ፓርት 2 - 2 0 ስለሚሆን አንዲፋይን ይሆንብናል ማለት ነው። ይሄን ብቻ ሳይሆን ከላይም ያለው 2 ስኩዌር 4 ነው 4 - 4 0 ይመጣብናል። ሰው ምን አንጠቀም ማለት ነው ዳይሬክት ሰብስቲቱሽን አንጠቀም ማለት ነው። ስለዚህ ምን እናደርጋለን? ፋክተራይዝ እናደርጋለን። መጀመሪያ ፋክተራይዝ ዘ ፈንክሽን
ፋክተራይዝ ስናደርገው ይሄ ማለት x ስኩዌር ማይነስ 4 ማለት x ስኩዌር ማይነስ 2 ስኩዌር ማለት ነው። 4 ማለት 2 ስኩዌር ነው። ሶ a ስኩዌር ማይነስ b ስኩዌር ፎርም አለው a ማይነስ b ታይምስ a ፕላስ b ነው ማለት ነው። x ማይነስ 2 x ፕላስ 2 x ፕላስ 2 ኦቨር x ማይነስ 2። ከዛ በኋላ እኛ ይሄን ሊሚት እንዳንሰራ ያከለከለ ማን ነው? ሁለት ነች አይደል? እዚህ ጋር ሁለት ሲቀነስለት 0 ስለሚሆንብን አንጠቀምም። እሱ ነው ችግር የፈጠረብን። ካንሰል ኤ ተርም ዛት ክሬት ኤ ፕሮብሌም። ይሄን እናጠፋዋለን ማለት ነው። ምን ይቀረናል? x ፕላስ 2 ይቀረናል። ከዛ በኋላ x ፕላስ 2 ሁለት ላይ ዲፋይን ነች እናደርጋለን። አፕላይ ዳይሬክት ሰብስቲቱሽን እንጠቀማለን ማለት ነው። ሶ ሁለት ወደ ሁለት አፕሮች ሲያደርግ ማለት 2 ፕላስ 2 4 ይሆናል ማለት ነው። ስለዚህ የዚህ ሊሚት ቫልዩ 4 ይሆናል። አሁን እናንተ ዴሪቬቲቭ ከተማራችሁ በኋላ ምን ታደርጋላችሁ? ኤልሆፒታል ሩል የሚባል ሩል አለ። ይሄ ማለት ከላይ ሁለት ስናስገባ 2 ስኩዌር 4 4 ሲቀነስ 4 0 x ማይነስ 2 0 ስለሚሆንብን 0 ኦቨር 0 ኢንዲተርሚኔት ፎር ይመጣል። እንደዚህ ሲመጣብን እናደርጋለን የላኛውን ዴሪቬቲቭ እናደርጋለን። x ስኩዌር ማይነስ 4 ዴሪቬቲቭ ሲሆን 2x ነው። ዘ ሆል ኦቨር x ዴሪቬቲቭ ሲሆን 1 ነው። 2x ኦቨር 1 ይመጣ ማለት ነው። 2x ብቻ ይቀራል። ወደ ሁለት አፕሮች ሲያደርግ 2 ታይምስ 2 4 ይሆናል ማለት ነው። ግን ይሄኛው ምን ስትማሩ ነው የምታውቁት? ዴሪቬቲቭ ስትማሩ ብቻ ነው የምታውቁት። ሶ እንደዚህ አይነት ነገር ሲያጋጥማችሁ ፋክተራይዝ የሚሆን ከሆነ ይሄን ቴክኒክ ተጠቀሙ ማለት ልክ እንደዚህ ፋክተራይዝ ታደርጋላችሁ። ከዛ ችግር የፈጠረባችሁን ፓርት ካንሰል ታደርጋላችሁ። ከዛ በኋላ ዳይሬክት ሰብስቲቱሽን ተጠቀማላችሁ ማለት ነው። ቢ ላይ ደግሞ ሊሚት x ጎስ ቱ ማይነስ 1 ኦቨር 2 8x ኪዩብ ፕላስ 1 ኦቨር 2x ፕላስ 1 አለ። አሁን እዚህ ጋር ምን ብናደርግ ማይነስ 1 ኦቨር 2 ብናስገባ 2 ታይምስ ማይነስ 1 ኦቨር 2 ማይነስ 1 ነው። ማይነስ 1 ፕላስ 1 0 ስለሚሆንብን ምን እንጠቀማለን? ዳይሬክት ሰብስቲቱሽን እንጠቀማለን ማለት ነው። ግን ፋክተራይዝ ለማድረግ እንሞክራለን። የላይኛው ፋክተራይዝ ስናደርገው ምናል 8x ኪዩብ ማለት 2x ዘ ሆል ኪዩብ ማለት ነው ፕላስ 1 ደግሞ ማለት 1 ኪዩብ ነው ኦቨር 2x ፕላስ 1 ነው ማለት ነው። የላይኛው ነው ፎርሙላ ማለት ነው a ኪዩብ ፕላስ b ኪዩብ ፎርሙላ ነው። ለምሳሌ እኛ 2x ን a ብንለው ይሄን ደግሞ b ብንለው a ኪዩብ ፕላስ b ኪዩብ ፎርሙላ a ኪዩብ ፕላስ b ኪዩብ ፎርሙላ ካለም ነው የሚሆነው a ፕላስ b ታይምስ a ስኩዌር ማይነስ ab ፕላስ b ስኩዌር ነው ማለት ነው። ስለዚህ ይሄን ፓርት ስንሰራ a ፕላስ b ማለት 2x ፕላስ 1 ነው። 2x ፕላስ 1 ታይምስ a ስኩዌር 4x ስኩዌር ነው ማይነስ ab ማለት a ታይምስ b 2x ይሆናል ማለት ነው። ፕላስ b ስኩዌር ደግሞ 1 ነው 1 ብቻ ኦቨር 2x ፕላስ 1። ከዛ በኋላ እኛ እዚህ ጋር ይሄን እንዳንሰራ ያደረገን ማለት ነው 2x ፕላስ 1 ስለሆነ ማንን እንጠፋለን? 2x ፕላስ 1 እንጠፋለን ማለት ነው። ሶ ሊሚት x ጎስ ቱ ማይነስ 1 ኦቨር 2 4x ስኩዌር ማይነስ 2x ፕላስ 1 ይቀራል ማለት ነው። ሶ ይሄን ስንሰራ ነው ማለት ነው 4 ታይምስ ማይነስ 1 ኦቨር 2 ስኩዌር ሲሆን እዚህ ጋር ማይነስ 1 ኦቨር 2 ስኩዌር ማይነስ 2 ታይምስ ማይነስ 1 ኦቨር 2 ፕላስ 1 ይሄ ማለት 1 ኦቨር 4 ነው ታይምስ 1 ኦቨር 4 1 ነው የሚሆነው። ይሄ 2 ባይ 2 ካንሰል ማይነስ ማይነስ ፕላስ 1 ፕላስ 1 ሶ 3 ይሆናል ማለት ነው በፋክተራይዜሽን ስንሰራው ማለት ነው። ግን እንዳልኳችሁ ዴሪቬቲቭ ከተማራችሁ በኋላ የላይኛውን የስራኛውን ይሄ ፓርት ምን ያደርግብናል? አንዲፋይን ስለሚያደርግብን 0 በ0 ስለሚያመጣብን የላይኛውን ዴሪቬቲቭ ስናደርገው 8x ኪዩብ ማለት 24x ስኩዌር ነው ኦቨር ይሄ ፓርት ደግሞ 2 ነው ማለት ነው ዴሪቬቲቭ ሲሆን። ስለዚህ እዚህ ጋር ምን መጠቀም ይችላል ነው ዳይሬክት ሰብስቲቱሽን መጠቀም ይችላል። ይሄ ማለት 12x ስኩዌር ነው። ይሄ ማለት ደግሞ 12 ታይምስ ማይነስ 1 ኦቨር 2 ስኩዌር ይሄ ማለት 12 ታይምስ 1 ኦቨር 4 ነው። 12 ታይምስ 1 ኦቨር 4 3 ይሆናል ማለት ነው። ልክ ዴሪቬቲቭ ከተማራችሁ በኋላ ሊሚቱ በጣም ሲምፕል ነው ማለት ነው። እዚህ ጋር ደግሞ ሊሚት x ጎስ 3 x ስኩዌር ማይነስ 3x ኦቨር x ራዲካል x ማይነስ ራዲካል 3 አለ። አሁንም እዚህ ጋር 3 ብናስገባ ራዲካል 3 ማይነስ ራዲካል 3 0 ስለሚያመጣብን ዳይሬክት ሰብስቲቱሽን እንጠቀመን ፋክተራይዝ ለማድረግ እንሞክራለን ማለት ነው። የላይኛው ፋክተር ስናደርገው ምን የሚሆነው x ጋር አላቸው x ኢንቱ x ማይነስ 3 ማለት ነው ኦቨር ራዲካል x ማይነስ ራዲካል ማለት ራዲካል a ማይነስ ራዲካል b ፎርም ነው። ይሄ ፎርም ለምሳሌ a እና b ብንለው ይሄን ደግሞ ምን ብለናል? a ማይነስ b ማለት ምን ማለት ነው? ራዲካል a ማይነስ ራዲካል b ታይምስ ራዲካል a ፕላስ ራዲካል b ነው አይደል? ሶ ይሄን ፎርም ለማግኘት ምን እናደርጋለን ማለት ነው? a ማይነስ b ኦቨር ራዲካል a ፕላስ ራዲካል b ብናደርግ ይሄን እናስቀራለን ማለት ነው። ኦቨር ኦቨር ስናደርገው ይሄ ጠፋና ይሄ ማለት ይሄ ይሆናል። ይሄ ማለት ደግሞ a ማን ነው? x ነው። b ደግሞ 3 ነው አስዩም እናድርግና x ማይነስ 3 ነው ማለት ነው። ይሄ ፓርት x ማይነስ 3 ኦቨር ራዲካል x ፕላስ ራዲካል 3 ነው ማለት ነው። ይሄ ማለት ደግሞ ማለት ነው x ኢንቱ x ማይነስ 3 ሲካፈል ለዚህ ሲካፈል ማለት ምን ማለት ነው? ይሄኛውን ገለብጠን ማባዛት ማለት ነው። ሶ ስንገለብጠው ራዲካል x ፕላስ ራዲካል 3 ታይምስ x ማይነስ 3 ነው ማለት ነው። x ማይነስ 3 በዚህ ይጠፋል ምን ይቀራል? x ኢንቱ ራዲካል x ፕላስ ራዲካል 3 ከዚህ በኋላ 3 የምናስገባ እንዴት ላይ ምንበት አጋጣሚ ነው። ሶ አፕላይ ዳይሬክት ሰብስቲቱሽን እንጠቀማለን። x 3 ነች 3 ራዲካል 3 ፕላስ
ራዲካል 3 ሶ ራዲካል 3 ፕላስ ራዲካል 3 2 ራዲካል 3 ነው 3 ታይምስ 2 6 ራዲካል 3 ይሆናል ማለት ነው ይሄን ስንሰራው እዚህ ጋር ደግሞ ሲሚላር ነው መጀመሪያ ፋክተራይዝ ከማድረጋችን በፊት ኦፕሬሽን ካለው ኦፕሬሽኑን ለማጥፋት እንሞክራለን ኦፕሬሽኑን ስናጠፋ እዚህ ጋር ነው የሚሆነው ክሪስ ክሮስ እናደርገው x ስኩዌር ማይነስ 4 አለ a በዚህ ነባዛ ማይነስ 4 ታይምስ x ማይነስ 2 ኦቨር a ሲባዛ በዚህ x ስኩዌር ማይነስ 4 ታይምስ x ማይነስ 2 ነው ማለት ነው ሶ ይሄኛው ስንሰራ ነው ይሆናል x ስኩዌር ማይነስ 4 ማይነስ 4x a ፕላስ 8 ይሆናል ኦቨር ይሄ ማለት x ስኩዌር ማይነስ 4 ኦቨር x ማይነስ 2 ይሆናል ሶ ይሄኛው ስንሰራ x ስኩዌር ማይነስ 4x ማይነስ 4 ፕላስ 8 ፕላስ 4 ነው ዘ ሆል ኦቨር x ይሄ ማለት ደግሞ ፋክተራይዝ ስናደርገው ነው የሚሆነው ይሄ ማለት x ስኩዌር ማይነስ 2 ስኩዌር ነው ሶ x ማይነስ 2 ታይምስ x ፕላስ 2 ታይምስ ይሄኛው x ማይነስ 2 እዚህ ጋር ያለው የላይኛው ስንሰራ x ስኩዌር ማይነስ 4x ፕላስ 4 ማለት ነው x ማይነስ 2 ዘ ሆል ስኩዌር ማለት ነው ይሄ ፓርት ማለት ሶ ከስር ምን አለ x ስኩዌር ታይምስ x ስኩዌር አለ x ማይነስ 2 ዘ ሆል ስኩዌር አለ ከዛ x ፕላስ 2 አለ ማለት ነው ሶ ማይጠፋ ይሄ በዚህ ሲጠፋ ምን ይቀራል 1 ኦቨር x ፕላስ 2 ሶ አሁን ሁለት ብናስገባ ዲፋይን ነው ሁለት ሲደመር 2 4 ስለሚሆን 1 ኦቨር 4 ነው ማለት ነው ስለዚህ በዚህ አይነት መልኩ ይሰራል ይሄኛውን ደግሞ ስንሰራ x ኪዩብ ማይነስ 8 ማለት ምን ማለታችን ነው x ኪዩብ ማይነስ 2 ኪዩብ ማለት ነው ሌት ይሄን a ብንለው ይሄን b ብንለው a ኪዩብ ማይነስ b ኪዩብ ፎርም ማለት ነው ሶ a ኪዩብ ማይነስ b ኪዩብ ከሆነ a minus b times a square plus ab plus b square ይሆናል ሶ a minus b ማለት x minus 2 ነው times a square plus ab plus b square a square x square plus ab x times minus x times 2 minus 2x ይሆናል plus b square ደግሞ a b square ነው 4 ይሆናል ማለት ነው the whole over ይሄ ደግሞ ማለት x minus 2 times x plus 2 ነው ሶ ማይጠፋል ይሄ በዚህ ይጠፋል ምን ይቀራል x square minus 2x plus 4 over x plus 2 ይቀራል ሶ አሁን እዚህ ጋር ሁለቱን ብናስገባ ዲፋይን ነው ሶ 2 ስኩዌር 4 ሲቀነስ 4 0 ሲደመር 4 2 ስናስገባ 2 ሲደመር 2 4 እንሰራው አንድ ይሆናል ማለት ነው ከፈለጋችሁ ደግሞ እዚህ ጋር ይሄን 2 ስናስገባ 8 ነው 8 ሲቀነስ 8 0 ነው 2 ስኩዌር 4 ሲቀነስ 4 0 ነው ሶ 3x ስኩዌር ሌላኛው 3x ስኩዌር ይሆንና ኦቨር ይሄኛው ፓርት ደግሞ 2x ነው የሚሆነው ሶ ይሄኛው በዚህ ይጠፋል ምን ይቀራል 3x ኦቨር 2 ነው የሚቀረው ማንን ነው እናስገባው እዚህ ጋር 2 ነው ሶ እዚህ ጋር 2 ስናስገባ 6 ይሆንና 3 ታይምስ 2 ኦቨር 2 ይሆናል ይጠፋና 3 ይሆናል ማለት ሶ እዚህ ጋር ስንሰራ a plus a times b እዚህ ጋር a ሶ x ነው እዚህ ጋር ደግሞ b 2 አይደለ ሶ a ፓርት ነው የሚሆነው ማለት ነው ፕላስ ነው የሚሆነው ይሄ ፓርት ፕላስ ነው የሚሆነው ሶ እዚህ ጋር 2 ሲገባ 4 ሲደመር 4 8 ሲደመር 4 12 ነው የሚሆነው ይሄ ፓርት ስለተጠራጠርኩ ነው ደግሞ የሚሰራው 12 ነው ይሄኛው ደግሞ x + 2 2 ሲደመር 2 4 ነው 12 ሲካፈል 4 3 ይሆናል ማለት ነው እዚህ ጋር ፕላስ ነው እንጂ ማይነስ አይደለም የሚሆነው ምክንያቱም ቢያችን 2 ነች እንጂ ማይነስ 2 አይደለችም ማለት ነው ስለዚህ ፋክተራይዜሽን ስንጠቀም በእነዚህ አይነት መልኩ ስላለ ማለት ነው ሶስተኛው ደግሞ ራሽናላይዚንግ ነው ራሽናላይዜሽን ለመጠቀም ሊሚቶችን ኮምፒውት ማድረግ እንችላለን ምን አይነት ፎርም ከያዘ እንደዚህ ራዲካል ፎርም ከያዙ ፈንክሽኖቻችን ምን መጠቀም እንችላለን ኢንተግሬሽን ባይ ራሽናላይዜሽን መጠቀም እንችላለን ማለት ነው ለምሳሌ ይሄን ኢንተግሬሽን ብናየው ይሄን ፈንክሽን ብናየው ከላይ ምን አለው ራዲካል አለው ከስርም የሆነ ፈንክሽን አለ ኮምፒውት ለማድረግ የሚያስቸግር ቁጥር ማለት ነው ሁለት እዚህ ጋር ብናስገባ 2 - 0 ስለሚሆንብን የሆነ ቴክኒክ እንጠቀማለን ያም ቴክኒክ ይባላል ራሽናላይዜሽን ይባላል ማለት ነው ለምሳሌ ለ1 ኦቨር ራዲካል x ራሽናላይዚንግ ፋክተሩ ማን ነው በማን ምን አባዛው ራዲካል x ኦቨር ራዲካል x ነው ማለት ነው ሶ የዚህ ቫልዩ ስንት ነው 1 ነው አንድ በማንኛውም ቁጥር ስናባዛው ራሱ ነው የሚሆነው ግን ምን ይቀያል ፎርም ይቀያል ለምሳሌ በዚህ ስናባዛ ራዲካል x ሆነ የስራኛው ራዲካል x ይሆናል ራዲካሉን ከላይ እናወጣዋለን ማለት ነው ትርክ ከማድረግ ይልቅ ከላይ እናደርገዋለን አሁን ይሄና ይሄ ቫልዩ አንድ ላይ ናቸው በምን ስላባዛ ነው በአንድ ስላባዛ ነው እዚህ ጋር የምናባዛበት ፋክተር ይባላል ራሽናላይዚንግ ፋክተር ይባላል ማለት ነው እንደገና ደግሞ ለ1 ኦቨር ራዲካል x ማይነስ ራዲካል y ማንሮ ስለፈጠሩ የዚህ ኮንጁጌት ነው ማለት ነው ራዲካል x ፕላስ ራዲካል y ኦቨር ራዲካል x ፕላስ ራዲካል y ነው ማለት ነው ማይነስ ከሆነ ፕላስ ከሆነ ማይነስ እያደረግን ራሽናላይዝ እንችላለን ሶ እዚህ ጋር ማይነስ ነው ያለው ሶ ምን እናደርጋለን ማለት ነው ራዲካል x + 7 - 3 ታይምስ ራዲካል x + 7
ፕላስ 3 ኦቨር ራዲካል ኤክስ ፕላስ 7 ፕላስ 3 እናባዛዋለን ማንን ፈንክሽናችንን ማለት ነው ራሽናላይዝ እናደርገዋለን ማለት ነው። ሶ አሁን ይሄን ባይ ስናባዛ ምን ይሆናል ራዲካል ኤክስ ፕላስ 7 ዘ ሆል ስኩዌር ስለሚሆን ስኩዌሩ በዚህ ጠፋ ኤክስ ፕላስ 7 ብቻ ይቀራል ማይነስ 3 ታይምስ 3 ማይነስ 9 እና ኦቨር ኤክስ ማይነስ 2 ታይምስ ራዲካል ኤክስ ፕላስ 7 ፕላስ 3 ይሆናል ማለት ነው። ሌላኛው ማለት ኤክስ ማይነስ 2 ነው ኦቨር ኤክስ ማይነስ 2 ታይምስ ራዲካል ኤክስ ፕላስ 7 ፕላስ 3 ይሆናል ማለት ነው። ስለዚህ ኤክስ ማይነስ 2 በኤክስ ማይነስ ጠፋና 1 ኦቨር ይሄ ይቀራል ማለት ነው 1 ኦቨር ራዲካል ኤክስ ፕላስ 7 ፕላስ 3 ሶ ወደ ማን አፕሮች የሚያደርገው ወደ 2 ነው 2 እዚህ ጋር ስናስገባ 2 ፕላስ 7 9 ነው ራዲካል 9 3 ነው 3 ፕላስ 3 6 ይሆናል ማለት ነው። ሶ 1 ኦቨር 6 ይሆናል ማለት ነው እዚህ ሊሚት ስንሰራ እዚህ ጋር ሲሚላርሊ ራዲካል ስላለ ብለን እናደርገው ማለት ራሽናላይዝ እናደርገዋለን ራሽናላይዝ እናደርገው ማለት ነው ኤ ማይነስ ከሆነ በፕላስ እናባዛዋለን 2 ፕላስ 3x ፕላስ 2 ማይነስ 3x ዘ ሆል ኦቨር ራዲካል 2 ፕላስ 3x ፕላስ ራዲካል 2 ማይነስ 3x እናደርገዋለን ማለት ነው። ስለዚህ ይሄን ስናባዛ እናገኛለን ይሄን በዚህ ስናባዛ ልክ እንደዚህ ስኩዌሩ እና ስኩዌሩ ስለሚጠፋልን 2 ፕላስ 3x ነው ማይነስ እዚህ ጋር ግን ቀነፍ እንደደረሰ ማይነስ ስለሆነ ኤ በዚህ ሲባዛ ደግሞ 2 ማይነስ 3x ይወጣል ማለት ነው። ዘ ሆል ኦቨር x ኢንቱ ራዲካል 2 ፕላስ 3x ፕላስ ራዲካል 2 ማይነስ 3x ይቀረናል ማለት ነው። ከላይ ስናሰራጨው ኤ 2 ፕላስ 3x ማይነስ 2 እዚህ ጋር ማይነስ 2 ስለምትሆን 2 በማይነስ 2 ይጠፋል እዚህ ጋር 3x ማይነስ ማይነስ 6x ነው የሚሆነው 6x ኦቨር x ኢንቱ ራዲካል 2 ፕላስ 3x ፕላስ 2 ማይነስ 3x ይሆናል ማለት ነው። እዚህ ጋር x በx ካንሰል ስለሚሆንልን 6 ኦቨር ራዲካል 2 ፕላስ 3x ፕላስ ራዲካል 2 ማይነስ 3x ይቀራል። ይሄ ማለት 6 ኦቨር ወደ ማን አፕሮች ካደረገው ወደ 0 ነው። ሶ ይሄ ፓርት 0 ስለሚሆን ምን ይቀራል ራዲካል 2 ይቀራል። እዚህ ጋር ይሄ ፓርት 0 ነው ራዲካል 2 ይቀራል 2 ራዲካል 2 ፕላስ ራዲካል 2 ራዲካል 2 ይሄ ማለት 3 ኦቨር ራዲካል 2 ከፈለጋችሁ ራሽናላይዝ ማድረግ ይችላል ልክ እንደዚህ ማስቀመጥ ይችላል። ስለዚህ ራሽናላይዝ እናደርጋለን መጀመሪያ ከዛ በኋላ ተርሞቹ ይጠፋሉ። እዚህ ጋር ዲፋይን የሚያደርግበት ቁጥር ለምሳሌ እዚህ ጋር x ነበር x በx ጠፋ ሶ ከዛ በኋላ ዳይሬክት ሰብስቲቱሽን አፕላይ እናደርጋለን ማለት ነው። በተመሳሳይ ደግሞ ይሄንን ስንሰራ x ስኩዌር ፕላስ 5 ማይነስ 3 ይሄንም ራሽናላይዝ እናደርጋለን። እዚህ ጋር ማይነስ ነበር ራሽናላይዝ እናደርጋለን x ስኩዌር ፕላስ 5 ፕላስ 3 ኦቨር ራዲካል x ስኩዌር ፕላስ 5 ፕላስ 3 ይሆናል ማለት ነው። ሶ ይሄን በዚህ ስናባዛ እናገኛለን x ስኩዌር ፕላስ 5 ይሆናል ይሄ ማይነስ በዚህ ሲባዛ ማይነስ 9 ኦቨር x ስኩዌር ማይነስ 2x ታይምስ x ስኩዌር ፕላስ 5 ፕላስ 3 ይቀራል። ከላይ x ስኩዌር 5 ማይነስ ላይ ማለት ማይነስ 4 ነው x ስኩዌር ማይነስ 4 ነው ማለት ነው። ሶ x ስኩዌር ማይነስ 4 ማለት ነው ለማሳጠር ያክል x ማይነስ 2 ታይምስ x ፕላስ 2 ማለት ነው x ስኩዌር ማይነስ 4 ማለት ዘ ሆል ኦቨር እዚህ ጋር ምን አለ x ኢንቱ x ማይነስ 2 አለ የጋራቸው x ስለሆነ x ማይነስ 2 ይሄ x ስኩዌር ፕላስ 5 ፕላስ 3 ሶ x ማይነስ 2 በx ማይነስ 2 ይጠፋል። ከላይ ምን ይቀራል x ፕላስ 2 ኦቨር x ኢንቱ ራዲካል x ስኩዌር ፕላስ 5 ፕላስ 3 ይቀራል ማለት ነው። ወደ ማን አፕሮች የሚያደርገው ወደ 2 ነው 2 ሲደመር 2 4 2 ታይምስ 2 ስኩዌር 4 ሲደመር 5 9 ራዲካል 9 3 3 ፕላስ 3 ይሄ ማለት 4 ኦቨር 2 ታይምስ 6 12 ነው ባይ 4 1 ባይ 4 3 ሶ 1 ኦቨር 3 ይሆናል ማለት ነው። እዚህ ሊሚት ፋል ስለዛ ራሽናላይዝ እናደርጋለን ምን ካለ ራዲካል ካላቸው ራሽናላይዝ ማድረግ ይቻላል በደዚህ አይነት መልኩ ማለት ነው። አራተኛው ደግሞ ኢምፖርታንት ሊሚት ቴርም በመጠቀም ሊሚቶችን ሶልቭ ማድረግ ይቻላል። እነዚህ ሊሚት ቴርሞች ለምሳሌ ሊሚት x goes to 0 sin x over x 1 ነው የሚሆነው ሊሚት x goes to infinity 1 plus 1 over x the power of x ይህ ነው የሚሆነው ሊሚት x goes to 0 tan x over x 1 ነው የሚሆነው። እነዚህም ዴሪቬቲቭ ከተማረን በኋላ ሊኦፒታል ሶሉስ እንጠቀም እነዚህ ኢንዲተርሚኔት ፎርም ናቸው እንዳለ ማለት ነው። ለምሳሌ እዚህ ጋር sin 0 ሲሆን a 0 ነው ይሄም 0 0 over 0 ከመጣ እናደርጋለን የላኛውን ዴሪቬቲቭ እናደርጋለን ኮዝ ዴሪቬቲቭ ሲሆን sin ዴሪቬቲቭ ሲሆን ኮዝ x ነው ኦቨር x ዴሪቬቲቭ ሲሆን 1 ነው ሶ ወደ ኮዝ 0 አፕሮች ሲያደርግ ኮዝ 0 1 ነው ማለት ነው። ይሄ ደግሞ ምን አይነት ፎርም አለው ኢንዲተርሚኔት ፎርም ነው። ይሄ ማለት ሊሚት x goes to 1 ነው ሊሚት x goes to infinity 1 over x 0 ነው የሚሆነው 1 plus 0 1 ነው the power of
x goes to infinity infinity 1 the power of infinity indeterminate form ማለት ነው። ስለዚህ ቀይረን ምናምን e እንዲመጣ ማድረግ እንችላለን። እሱን ዴሪቬቲቭ ስናይ ለኦፕታስ ሮልን ያው እንዴት እንደመጣ ግን ይሄኛው ሊሚት x goes to infinity 1 plus 1 over x the power of x is e ነው ማለት ነው። ሪማርክ ከነዚህ የሆነ ሰዓት ደግሞ ሌሎች ኮንክሉድ ማድረግ እንችላለን። ለምሳሌ sin ax over bx ከሆነ እዚህ ጋር sin ax over x 1 ስለሆነ a over b ብናወጣ እዚህ ጋር እነዚህ ኮንስታንት ናቸው a over b times sin x over x ነው ማለት ነው። ሶ sin x over x ደግሞ ወደ ማን አፕሮች ማለት ወደ 1 times a over b ነው ማለት ነው። ስለዚህ sin ax over bx ወደ 0 አፕሮች ካደረገ a over b ነው የሚሆነው ማለት ነው። እዚህ ጋር ደግሞ ልክ 1 plus 1 over x the power of x e ሆነው እዚህ ጋር e the power of 1 ነው a 1 ስለሆነ ይሄ ከተቀየረው ለምሳሌ a ከሆነ ግን e the power of a ይሆናል ማለት ነው። እንደገና ደግሞ እዚህ ጋር a ሆኖ እንደገና እዚህ ጋር ደግሞ በx ቦታ ሊኒየር ፈንክሽን ከመጣብን ደግሞ እቺኛዋን c እንጣታለን። እቺን እንጣትና e the power of ab ብቻ ነው ማለት ነው። e the power of ab ይሆናል። ለምሳሌ ሊሚት x goes 0 sin 5x over 3x ከሆነ sin ax over bx ነው የሚሆነው a over b so sin 5x over 3x ነው ማለት ነው 5 over 3 ይሆናል ማለት ነው። በዚህ መሰረት 5 over 3 ይሆናል። እዚህ ጋር ደግሞ ሊሚት x goes to infinity 1 plus 2 over x the power of x ይሄ ምንድነው የሚሆነው 1 plus a over x the power of x is the power of a ከሆነ እዚህ ጋር ያለ a ከሆነ እዚህ ጋር ሁለት አይደለች እቺ ምን ማለት ነው e ስኩዌር ነው ማለት ነው። እዚህ ጋር ይሄን ደግሞ ስንሰራ እናደርጋለን ሲምፕሊፋይ ለማድረግ ያክል ሊሚት x goes to infinity ከላይም ከስርም በx ብናካፍለው over x minus 2 over x ብናደርገው the same ነው የሚሆነው 3x plus 5 ይሄ ደግሞ ማለት 1 plus 1 over x the power of 3x plus 5 the whole over ይሄ ደግሞ ማለት 1 minus 2 over x the power of 3x plus 5 ማለት ሆን ይችላል። ምክንያቱም a over b the power of n ማለት a the power of n over b the power of n ጋር እኩል ስለሆነ ማለት ነው። ይሄ ፓርት እንደሚሆነው እዚህ ጋር 1 ነው a 1 ነው እንደገና bx plus a b ደግሞ ስንት ነው 3 ነው so 1 times 3 cube ነው ማለት ነው e cube over ይሄ ደግሞ -2 ነው -2 times 3 -6 is the power of -6 ይሄ ማለት is the power of 3 ያለች ወደ ላይ ሄዶ ሲቀነስ is the power of 9 ማለት ነው። እዚህ ጋር ደግሞ ዘሴም ነው a -2 ነው a-2 ነው b ደግሞ 3 ነው ስለዚህ ይሄ ማለት is the power of -2 times 3 a times b ያለው ማለት ነው። ይሄ ማለት is the power of -6 ያለው ማለት ነው። ሶ ባይ ኢምፖርታንት እንደዚህ ሊሚት ተርሞች በመነሳት የተለያዩ ሊሚቶችን ሶልቭ ማድረግ እንችላለን። በእንደዚህ አይነት መልኩ ቴክኒክ ደግሞ by dividing the denominator by highest power በዚህ ውስጥ ባለው highest power እናካፍላለን ማለት ነው። ለትልቁ ዲግሪ ሁሉንም እንትኖች ተርሞች እናካፍላለን። ግን ይሄ ቴክኒክ መቼ ነው የሚሰራው ሊሚቱ at infinity ከሆነ ብቻ ነው። at infinity ከሆነ ባለው highest ዲግሪ ሁሉንም ማካፍለን ሊሚቱን ኢቫሉዌት ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር 5x³ አለ እዚህ ጋር 3x አለ እዚህ ጋር ዲግሪያችን 1 ነው ሶ ትልቁ ዲግሪ ማለት ነው x³ ነው ሶ ሁሉንም ለx³ እናካፍላለን 5x³ plus 3 over x³ x³ plus minus 4 over x³ the whole over x³ over x³ plus 1 over x³ ይሄ ማለት x³ by x³ ካንሰል ሲሆን 5 ነው ፕላስ ይሄ ደግሞ x by x ካንሰል ሲሆን 3 over x² ነው የሚሆነው። ወደ ኢንፊኒቲ አፕሮች ያደርግ ይሄ ቁጥር በጣም ነው የሚጨምረው ትንሽ ለትልቅ ሲካፈል ደግሞ ወደ 0 አፕሮች ያደርጋል ማለት ነው። ይሄም እንደዛው ወደ 0 አፕሮች ያደርጋል የስራኛው ስለሚበልጥ ይሄ ሲካፈል 1 ነው ፕላስ ይሄ ወደዚህ አፕሮች ያደርግ ወደ 0 አፕሮች ያደርጋል ማለት ነው። ሶ 5 over 1 5 ነው ማለት ነው። እዚህ ጋር ደግሞ ይሄኛው ትልቅ ነው እዚህኛው ትንሽ ነው። አሁን እዚህ ጋር አንዳንድ መጽሐፎች ላይ by highest power of numerator ነው የሚለው ግን by highest power ሁለቱም ጋር ባለው highest power ብናካፍል more precise ይሆናል ማለት ነው። ለምሳሌ ይሄን ስንሰራ ትልቁ ዲግሪ ማን ነው 5 ነው ሶ ሁሉንም ለ5 እናካፍላቸው ለ5 ስናካፍለው ፕላስ 3 over x the power of 5 x the power of 5 over x the power of 5 plus 1 over x the power of 5 እናንተ እዚህ ጋር highest power of numerator ብታካፍሉ ለዚህ ነው መልስ ታገኙት። እዚህ በሁለቱም ቼክ እናደርጋለን x ስኩዌር እዚህ ጋር ስጠፋ እዚህ ጋር ይሄ q ነው የሚሆነው 1 over x³ ፕላስ a part 3 over x the power of 5 ይሄ ደግሞ ይሄ ላይ ሲካፈል 1 ነው ፕላስ ይሄ ላይ ሲካፈል 1 over x the power of 5 አሁን የስረኛው ዲግሪ ስለሚበልጥ ይሄ በጣም በጨመረ ቁጥር ለትንሽ ለትልቅ ሲካፈል ወደ 0 አፕሮች ስለሚያደርግ ይሄ ሲደመር ይሄም 0 ነው ይሄም 0 ነው 0 plus 0 0 ነው ማለት ነው። እዚህ ጋር ደግሞ ይሄ ፓርት 0 ነው የሚሆነው 1 plus 0 1 ሶ 0 ሲካፈል 1 0 ነው ማለት ነው።
እናንተ ለምሳሌ እዚህ ጋር ባይስ ፓወር ኑሜሬተር ካካፈላችሁ ደግሞ ይሄ ፓርት እንደሚሆነው x ስኩዌር ኦቨር x ስኩዌር ፕላስ ይሄ ፓርት ደግሞ 3 ኦቨር x ስኩዌር ለሃይስት ፓወር ኦፍ ኑሜሬተር አንዳንድ መጽሐፎች እንደዛ ስለሚሉ ነው። ይሄ ደግሞ x ዘ ፓወር ኦፍ 5 ኦቨር x ስኩዌር ፕላስ 1 ኦቨር x ስኩዌር ይሄ ማለት 1 ነው። 1 ፕላስ ይሄ ፓርት ወደ ማን አፕሮች የሚያደርገው ይሄ በጣም ሲጨምር ወደ 0 አፕሮች ያደርጋል 0 ይሄ ፓርት x ኪዩብ ነው ፕላስ ይሄ 1 ኦቨር x ስኩዌር ነው ማለት ነው። ሶ ይሄ ወደ ማን አፕሮች የሚያደርገው ይሄ ፓርት ወደ 0 ነው አፕሮች የሚያደርገው። ስለዚህ 1 ፕላስ 0 1 ነው ኦቨር x ኪዩብ አለ ይሄ ፓርት ወደ ማን አፕሮች የሚያደርገው ወደ 0 ሶ እንተዋለን ማለት ነው። 1 ኦቨር x ኪዩብ 1 ኦቨር x ኪዩብ ይሄ በጣም መጨመር ወደ ማን አፕሮች የሚያደርገው ወደ 0.5 ስለሚሆን ወደ 0 አፕሮች ያደርጋል ማለት ነው። በሁለቱም የምታካፍሉት ዘሴም መልስ ነው የምታገኙት። ስለዚህ አንዳንድ መጽሐፎች ኑሜሬተር ብቻ ስለሚሉ ነው በሁለቱም የምታካፍሉት ትክክለኛ መልስ ታገኛላችሁ ማለት ነው። እዚህ ጋር ደግሞ ትልቁ ማን ነው x ኪዩብ ነው። ሶ ለx ኪዩብ ሁሉንም እናካፍላቸው x ኪዩብ ኦቨር x ኪዩብ ፕላስ 1 ኦቨር x ኪዩብ ዘ ሆል ኦቨር x ስኩዌር ኦቨር x ኪዩብ ይሄ ማለት ይሄ ላይ ሲካፈል 1 ነው 1 ፕላስ ይሄ ደግሞ ወደ 0 አፕሮች ያደርጋል ኦቨር እዚህ ጋር x ኪዩብ ኦቨር x ስኩዌር ኦቨር x ኪዩብ ማለት 1 ኦቨር x ማለት ነው። ይሄ ፓርት ማለት x ስኩዌር ሲካፈል ለx ኪዩብ ማለት እዚህ ጋር ሁለት ውስጥ ጠፋ እዚህ ጋር አንድ ብቻ ነው የቀረው 1 ኦቨር x ይሄ ማለት 1 ኦቨር x ማለት x ነው። ሶ ሊሚት ወደ ኢንፊኒቲ አፕሮች ያደርግ x ወደ ማን አፕሮች ያደርጋል ወደ ኢንፊኒቲ አፕሮች ያደርጋል ማለት ነው። ስለዚህ በእንደዚህ አይነት መልኩ ይሰራል። አሁን እናንተ እንደዚህ ከምታካፍሉ ይልቅ ጀነራሊ ምን ትላላችሁ? ለምሳሌ ሊሚት x goes to infinity የሆነ ፈንክሽን a the power of m over ሌላ ደግሞ b the power of n ፎርም ካለ እንደዚህ አይነት ፎርም ከሰጣችሁ ወደ ኢንፊኒቲ አፕሮች ያደርጋል። ወደ ኢንፊኒቲ አፕሮች ካደረገ ምን ጊዜም m ከn ከበለጠ ወደ ማን አፕሮች ያደርጋል? f of x ኮኔ ፈንክሽናችን ወደ ማን አፕሮች ያደርጋል? ወደ ኢንፊኒቲ አፕሮች ያደርጋል። ለምሳሌ እዚህ ጋር ይሄ 3 ነው ይሄ 2 ነው ወደ ማን አፕሮች ያደርጋል? ወደ ኢንፊኒቲ አፕሮች ያደርጋል ማለት ነው። እዚህ ጋር ደግሞ m ከn ካነሰ የስረኛው ይበልጥ ከሆነ ማለት ነው ወደ 0 አፕሮች ያደርጋል። ለምሳሌ እዚህ ጋር ስኩዌር ነው እዚህ ጋር 5 ነው ይሄ ስለሚበልጥ ወደ ማን አፕሮች ያደርጋል? ወደ 0 አፕሮች ያደርጋል ማለት ነው። ሶስተኛ ደግሞ ሁለት ኢኳል ከሆኑ m እና n ኢኳል ከሆኑ ደግሞ a እና a ኢኳል ከሆኑ a ለዚህ ሲካፈል ይሆናል ማለት ነው a ኦቨር b ይሆናል። ለምሳሌ እዚህ ጋር x ኪዩብ ነው እዚህ ጋር 1 ነው 5 ኦቨር 1 5 መጣልን ማለት ነው። ሶ ከምታካፍሉ ይልቅ ይሄን ነገር እንዳያችሁት በቀጥታ ሶልቭ ማድረግ ትችላላችሁ ማለት ነው። ሊኒየር ሲስተማችሁ ወይ ደግሞ ፈንክሽናችሁን ሊሚቱን በእነዚህ አይነት መልኩ መፈለግ ትችላላችሁ። እሺ ስድስተኛው ቴክኒክ ደግሞ የመጨረሻው ቴክኒክ ባይ ስኩዊዚንግ ቲዮረም ወይ ደግሞ ሳንድዊች ቲዮረም የምንለው ነው። ለምሳሌ እዚህ ጋር 3 ፈንክሽኖች ቢኖሩ given 3 functions f g and h ፈንክሽን ቢኖሩ ሳይዛት f of x ከg of x የሚያንስ ከሆነ ይሄ ከዚህ የሚያንስ ከሆነ ይሄ ደግሞ ከዚህ የሚያንስ ከሆነ ይሄን ኦርደር የሚያሟላ ከሆነ ከዛ በኋላ የዚህ ሊሚት ወደ a አፕሮች ሲያደርግ l የሚሆን ከሆነ የዚህም ሊሚት ወደ l አፕሮች ሲያደርግ ወደ a አፕሮች ሲያደርግ l የሚሆን ከሆነ ይሄም ሊሚት ወደ ማን አፕሮች ያደርጋል ማለት ነው? ወደ l አፕሮች ያደርጋል። ምክንያቱም እዚህ ጋር ኢንኢኳሊቲ ሳይን ስላለ ኢኳል ስለሚል የሁለቱ ሊሚት እኩል ከሆነ ከዚህ ሊሚት ጋር እኩል ነው ማለት ነው። ይሄ ምንድነው? ሳንድዊች ቲዮረም ወይ ደግሞ ስኩዊዚንግ ቲዮረም ይባላል ማለት ነው። ለምሳሌ እዚህ ጋር ሊሚት x goes to infinity sin x over x ይሄ 0 ከሆነ 1 ነበር የሚሆነው እዚህ ጋር ግን ኢንፊኒቲ ስለሚሆን 1 አይሆንም። ምን ጊዜም sin x በምን መካከል ነው የሚገኘው? በ-1 እና በ1 መካከል ነው የሚገኘው። ሶ sin x over x ለማግኘት ሁሉ ለx እናካፍላቸው ለx እናካፍለው ከዛ በኋላ እናደርጋለን የሁለቱ ሊሚት እንፈልጋለን። የሁለቱ ሊሚት ፈልገን የሁለቱ ሊሚት እኩል ከሆነ የዚህ ሊሚት ከነዚህ ሊሚት ጋር እኩል ነው ማለት ነው። ሶ ሊሚት ወደ ማን አፕሮች የሚያደርገው? ሊሚት x goes to infinity -1 over x ወደ ማን አፕሮች ያደርጋል? በኔጌቲቭ በኩል ወደ 0 አፕሮች ያደርጋል። ይሄ በጣም ሲጨምር አንድ ለትልቅ ቁጥር ሲካፈል ወደ 0 አፕሮች ያደርጋል ማለት 0 ነጥብ ምናምን ስለሚሆን ሊሚት x goes to infinity 1 over x 1 over xም እዚህ ጋር ለምሳሌ እዚህ ጋር እኮ ያልኳችሁ የስረኛው ዲግሪ ከላኛው ከበለጠ ምን ይሆናል? የስረኛው ከላኛው ከበለጠ ወደ 0 አፕሮች ያደርጋል። እዚህ ጋር 1 ማለት ምንድነው? x the power of 0 ነው። ይሄ ደግሞ x ማለት ደግሞ x the power of 1 ነው። ይሄ ስለሚመጣ ወደ ማን አፕሮች ያደርጋል? ወደ 0 አፕሮች ያደርጋል ማለት ነው። 0 ሶ የሁለቱ ሊሚት ወደ 0 አፕሮች ያደርጋ የዚህ ሊሚት ወደ ማን አፕሮች ያደርጋል ማለት ነው? ባይ ስኩዊዚንግ ቲዮረም ሊሚት x goes to 0 infinity sin x over x ወደ ማን አፕሮች ያደርጋል? ወደ 0 አፕሮች ያደርጋል ማለት ነው። እዚህ ጋር ደግሞ ሊሚት x goes to 0 x square sin 1 over x
ሳይን 1 ኦቨር ኤክስም ሆነ ሳይን ኤክስ ስኩዌርም ሆነ ሳይን ራዲካል ኤክስም ሆነ ከማን አይበልጥም? ከማይነስ 1 አያንስም፣ ከ1 ደግሞ አይበልጥም ምን ጊዜ ማለት ነው። የሳይን ዶሜኑ ይሄ ነው። ስለዚህ ይሄን ለማግኘት በማን እናባዛ? ሁሉንም በኤክስ ስኩዌር ብናባዛቸው ይሄ ኤክስ ስኩዌር ታይምስ ማይነስ 1 ራዲካል ሌስ ዛን ኢኳል ቱ ኤክስ ስኩዌር ሳይን 1 ኦቨር ኤክስ ሌስ ዛን ኢኳል ቱ ኤክስ ስኩዌር ታይምስ 1 ሶ ይሄ ፓርት ነው ማይነስ ኤክስ ስኩዌር ሌስ ዛን ኢኳል ቱ ኤክስ ስኩዌር ሳይን 1 ኦቨር ኤክስ ሌስ ዛን ኢኳል ቱ ኤክስ ስኩዌር ማለት ነው። ሶ ወደ ማን አፕሮች የሚያደርገው? ወደ 0 የሁለቱ ሊሚት ይፈልጋላችሁ። ከዛ በኋላ ሊሚት ኤክስ ጎስ ቱ 0 ማይነስ ኤክስ ስኩዌር ይህ ማለት 0 ዲፋይን ስለሆነ ማይነስ 0 ስኩዌር ነው። 0 ስኩዌር ደግሞ 0 ነው የሚሆነው። ሊሚት ኤክስ ጎስ ቱ 0 ኤክስ ስኩዌር ደግሞ ይሄም ወደ ማን አፕሮች ያደርጋል? ወደ 0 ሶ የሁለቱ ሊሚት ወደ 0 አፕሮች ያደርጋል። የዚህ ሊሚት ወደ ማን አፕሮች ያደርጋል? ወደ 0 አፕሮች ያደርጋል ማለት ነው። ባይ ስኩዊዚንግ ቴረም ሊሚት ኤክስ ጎስ ቱ 0 ኤክስ ስኩዌር ሳይን ኦፍ 1 ኦቨር ኤክስ ኢዝ ኢኳል ቱ 0 ነው ማለት ነው። ሶ ባይ ስኩዊዚንግ ቴረም ሶስት ፈንክሽኖች ካሉና ሶስቱ ደግሞ እነዚህ የሚበላለጡ ከሆነ የሁለቱ ሊሚት ፈልገን ከዚህ የሁለቱ ሊሚት እኩል ከሆነ የዚህኛው ሊሚት ከነዚህ ሊሚት ጋር እኩል ነው ባይ ስኩዊዚንግ ቴረም ማለት ነው። በቀጣይ ቪዲዮ ደግሞ ስለ ዋን ሳይድ ሊሚት እናያለን። መልካም ቆይታ።